ኢትዮጵያ በአፍሪካ ብሎም በዓለም አቀፍ የሰላም ማስከበር ተልዕኮ ዘመናትን ያስቆጠረ ልምድ አላት። የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ በመወጣት የዓለም ሰላምና ደህንነት እንዲረጋገጥ ስሟን በጉልህ ስትጽፍ ኖራለች። ለዚህም ኮሪያ፣ ኮንጎ፣ ሱዳን፣ ደቡብ ሱዳን፣ ምዕራብ ሰሃራ፣ መካከለኛው አፍሪካና ሌሎች ሀገራት ለዚህ ምስክርነት የሚበቁ ናቸው። በዓለም ሰላም ጥበቃ ረገድ በግንባር ቀደምትነት ከሚጠቀሱ ሀገሮች ኢትዮጵያ አንደኛዋ ናት ቢባል ማጋነን አይደለም። ኦሬዲ የነበሩ እውነታዎች አሉ። በኮሪያ ዘማች ነበራት። የኮሪያ ዘማቾች የምንለው ማህበርም ያለው ለዚህ ብዙ ምስክሮች ያሉት የኮሪያ ህዝብ ዛሬ ጭምር የሚያስታውሰው ነገር አለ። እዛም ላይ የኢትዮጵያ የሰላም ጥበቃ ያደረገችው አስተዋጽኦ በጣም ከፍተኛ ነው። መስዋዕትነት ከፍላለች። ለአፍሪካ ሀገሮችም ሰላም እንደዚሁ ከፍተኛ አስተዋጽኦ ያደረገች ሀገር ናት። እስካሁንም እያደረገች በማድረግ ላይ ያለች ሀገር ናት ማለት ነው። ብሩንዲ፣ ላይቤሪያ፣ ሩዋንዳ፣ ሱዳን፣ ሶማሊያ እነዚህ በከፍተኛ ደረጃ የሚጠቀሱ ሀገሮች ናቸው። ኢትዮጵያ በአፍሪካ ቀንድም ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ውስጥ ያላት ሚና ከፍተኛ ነው። በተለይም በሶማሊያ ምድር ለሚታየው ሰላምና ደህንነት መረጋገጥ ድርሻዋ ጉልህ ነው። ለዓመታት ለሶማሊያ መረጋጋት በቀጠናዊም ዓለም አቀፋዊ ተሳትፎዋ በቀላሉ የሚታለፍ አይደለም። ከ18 ዓመታት በፊት የአፍሪካ ህብረት በተባበሩት መንግስታት ድርጅት ዕውቅና የተሰጠው በሶማሊያ የሰላም ማስከበር ተልዕኮ አሚሶም የሶማሊያን የሽግግር መንግስት ለመደገፍ ብሎም አልሸባብ በሶማሊያ እያደረሰ ያለውን ጫና ለማጥፋት በተወሰደው ተልዕኮ ቁልፍ ሚና ተጫውታለች። የሶማሊያ የሰላም አስከባሪ ኃይል ወይም አሚሶም ዓላማ የሶማሊያን የፌዴራል መንግስት ሰላማዊ የስልጣን ሽግግር እንዲያደርግ መደገፍ ነበር። በሌላ በኩል የሶማሊያ መንግስት ቁልፍ መሰረተ ልማቶች መጠበቅ፣ የብሔራዊ ደህንነት ማረጋጊያ መርሃ ግብር ማሳካት፣ የትጥቅ ማስፈታትና መረጋጋት፣ የሰብአዊ እርዳታ ስርጭትን ማሳለጥና መሰል ተግባራትን ለማከናወን ኃላፊነቱን ይወጣል። ኢትዮጵያ በአውሮፓውያኑ ከ2007 እስከ 2022 በዘለቀው የአሚሶም ተልዕኮ ቀዳሚ ተሰላፊ በመሆን ሀገሪቷን ከህልውና አደጋ የታደገ ሚናዋን በብቃት ተወጥታለች። በተመሳሳይ ከ2022 ወዲህ በተሰማራው የአፍሪካ ህብረት የሽግግር ሰላም ማስከበር ተልዕኮ ወይም አትሚስ በሺዎች የሚቆጠሩ ወታደሮቿን በማሰማራት የደም ዋጋ ከፍላለች። የኢትዮጵያ የጸጥታ ኃይል ከአሚሶም ጋር በአንድነት እንዲሁም በገለልተኝነት በተንቀሳቀሱባቸው አጋጣሚዎች ሁሉ በወሰዳቸው እርምጃዎች አልሸባብ ሞቃዲሾን ጨምሮ ይዟቸው የነበራቸውን ይዞታዎች ሊያጣ ችሏል። ይህም የሶማሊያ የሽግግር መንግስት እንዲጸናና የሀገሪቷ ተቋማት መሰረታቸውን እንዲጥሉ አስችሏል። ከጸጥታው ዘርፍ ባሻገር ኢትዮጵያ በሶማሊያ የሰላምና የመረጋጋት ጥረቶች መሰረታቸው እንዳይላላ ቋሚ መሰረት እንዲኖራቸው በዲፕሎማሲው መስክ የተሰሩ ስራዎች በርካታ ናቸው። ኢትዮጵያ የኢጋድ ንቁ አባል እንደመሆኗ የሶማሊያ ውስጣዊ ግጭት በእርቅ እንዲፈታ በተለያዩ መድረኮች አቋሟን ስታንጸባርቅ እንዲሁም ሂደቱን በግልጽ ስትደግፍ ቆይታለች። በዚህም የሶማሊያ ሰላም ውይይቶች እንዲካሄዱ መድረኮችን በማዘጋጀት የተለያዩ ፓርቲዎችን እንዲነጋገሩ መንገድ ጠርጋለች። የኮበተው እንዲቃና የሻከረው እንዲለሰልስ በገለልተኝነት አብራለች። እንደ አውሮፓውያን አቆጣጠር ከ1991 አንስቶ መንግስት አልባ የነበረችው ሶማሊያ እንደ አውሮፓውያን አቆጣጠር በ2012 ዓለም አቀፍ ዕውቅና ያገኘው የሶማሊያ ማዕከላዊ መንግስት እንዲመሰረት ቁልፍ ሚና ከተወጡ ሀገራት መካከል በግንባር ቀደምትነት ትጠቀሳለች። ሶማሊያ በእግሯ እንድትቆም እዛም ያለው ቤተሰብ ሰላም እንዲያገኝ የጎረቤት ሰላም የራስ ሰላም ነው በሚል መርህ ቅድም የተጠቀሰውን መስዋዕትነት እስከ መክፈል ድረስ አንዴ ብቻ ሳይሆን ከ2007 ጀምሮ ማለት ይቻላል በፈረንጆች አቆጣጠር የብዙ ዓመት ነው 2 ሰዓትን ያስቆጠረ ጊዜ ነው እና ትልቅ አስተዋጽኦ መስዋዕትነት ከፍሏል። በጣም ትልቅ ዋጋ ያለው ነገር ይመስለኛል። ልብ የሚያርክ እና ቀልብ ያለው ይሄንን የኢትዮጵያን መስዋዕትነትና ወዳጅነት ለአንድ አፍታ መርሳት ያለበት አይመስለኝም። የኢትዮጵያ ዲፕሎማሲያዊ ጥረት የሶማሊያን የፌዴራል መንግስት ምስረታና መጠናከርን እስከ መደገፍ ደርሷል። የተረጋጋች ሶማሊያ ለአካባቢው ጸጥታ አስፈላጊ መሆኑን በመገንዘብ አንድና ሁሉን አቀፍ የሆነ የሶማሊያ መንግስት እንዲመሰረት በተደጋጋሚ ስትመክር ቆይታለች።
ኢትዮጵያ ከሶማሊያ መንግስት ጋር የነበራት የጠበቀ ግንኙነት በጸጥታ ጉዳዮች ላይ በተለይም በመረጃ ልውውጥና በአልሸባብ ላይ የተወሰዱ የጋራ ዘመቻዎች የድንበር ተሻጋሪ ትብብርን ለመፍጠር አስችለዋል። ኢትዮጵያ በሶማሊያ የምትጫወተው ሚና በደህንነትና በዲፕሎማሲ መስክ ብቻ የተገደበ አይደለም። ለሶማሊያ ኢኮኖሚያዊና ማህበራዊ እድገትም ከፍተኛ አስተዋጽኦ አበርክታለች። ኢትዮጵያ ለሶማሊያ ኢኮኖሚ ማገገሚያ ወሳኝ የሆኑ የመሰረተ ልማት ግንባታዎችን ለምሳሌ የመንገድ ግንባታና ቁልፍ ወደቦችን መልሶ ማቋቋም እንደግፋለች። በተጨማሪም ኢትዮጵያ በግጭትና በድርቅ ለተጎዱ የሶማሊያ ማህበረሰቦች ሰብአዊ እርዳታ አድርጋለች። ይህም በሀገሪቷ ውስጥ ይታይ የነበረውን ከፍተኛ አለመረጋጋት ለመፍታት ያላትን ቁርጠኝነት የሚያሳይ ነው። ኢትዮጵያ በሶማሊያ የምትጫወተው ሚና ለአፍሪካ ቀንድ ሰፋ ያለ አንድምታ እንዳለው አጠያያቂ አይደለም። የተረጋጋች ሶማሊያ መኖር ረጅም ድንበር ለምትጋራት ለኢትዮጵያ ደህንነት ወሳኝ ነች። ኢትዮጵያ በሶማሊያ የምታደርገው ጥረት እንደ ቀጠናዊ ኃይል ያላትን አቋም በማጠናከር የአፍሪካ ቀንድ የጸጥታ መዋቅርን በመቅረጽ የመሪነት ሚና እንድትጫወት አስችሏታል። ኢትዮጵያ በውጭ ጉዳይ ፖሊሲዋ በተለይም ለጎረቤት ሀገራት መረጋጋት፣ ኢኮኖሚያዊ እድገት ትብብርን እና አለኝታነትን በመርህ ቀርጻ ትንቀሳቀሳለች። ጎረቤት ሀገር ሰላም ሳይሆን የራስን ደህንነት ማረጋገጥ ፈታኝ እንደሚሆን በተደጋጋሚ በመሪዎቿ በኩል ድምጿን ታሰማለች። ኢትዮጵያ ይህን ሁሉ ለሰላም ጥበቃ መስዋዕትነት የምትከፍለው የዓለም ሰላም፣ የአህጉር ሰላም፣ የአካባቢ ሰላም የኔ ሰላም ነው ብላ ስለምታስብ የሌሎችን ሰላም እንደ ራሷ ሰላም ስለምታከብር ነው። ባልተረጋጋ ዓለም፣ ሰላም ባልሰፈነበት ዓለም ኢትዮጵያ ተጠቃሚ ልትሆን አትችልም የሚል እምነት የጠለቀ እምነት ስላለ ነው። ስለዚህ ይሄንን ዓለም አቀፋዊ መርህ ይዛ ነው ኢትዮጵያ እንግዲህ ለሌሎች ሀገሮች የሰላም ጥበቃ ከፍተኛ አስተዋጽኦ ስታደርግ የነበረው። የጎረቤት ሀገር ሰላም የኔም ሰላም ነው የሚለው የኢትዮጵያ የውጭ ጉዳይ ፖሊሲ መርህ በሶማሊያ በተግባር ተረጋግጧል። መስዋዕትነት ከፍላ አጋርነቷን አሳይታለች። አንዳንድ ሀገራት የግል ጥቅማቸውን ለማስጠበቅ ሲሉ ኢትዮጵያ በሶማሊያ ሰላምና ደህንነት መረጋጋት የሰራችውን ገድል በስም ማጥፋት ቀይረው የኢትዮጵያ የጸጥታ ኃይል ከሶማሊያ ምድር እንዲወጣ በዘመቻ ተንቀሳቅሰዋል። በበሬ ወለደ ታሪክ ተነስተው በርካታ ኢትዮጵያውያን ሰላም አስከባሪዎች የሞቱለትን የቆሰሉበትን ተልእኮ ለማጠልሸት ሞክረዋል። 60 በመቶ የሚሆነውን የሶማሊያ የጸጥታ ጉዳይ የሸፈኑት የኢትዮጵያ የጸጥታ ኃይሎች ስማቸው ያለ ግብራቸው፣ ውለታቸው ያለ ምስጋና እንዲቀር ባልዋሉበት ሲከሰሱ ቆይተዋል። የአፍሪካ ህብረት ሽግግር ተልእኮ በሶማሊያ አትሚስ ከፈረንጆቹ የዘመን አቆጣጠር ጃንዋሪ 1 2025 ጀምሮ በአፍሪካ ህብረት ድጋፍና መረጋጋት ተልእኮ በሶማሊያ ኤዩሶም ተተክቷል። ተልእኮ ሰፊ በነበረው አትሚስ ከፍተኛ ድርሻ የነበራት ኢትዮጵያ በአዲሱ ኤዩሶም እንዳትካተት አንዳንድ ሀገራት ላይሳካላቸው በስም ማጠልሸት ብዙ ተጉዘዋል። ይሁን እንጂ የኢትዮጵያ መንግስት በሰራው ከፍተኛ የዲፕሎማሲ ስራና የኢትዮጵያ ወታደሮችን በሚገባ ጠንቅቆ በሚያውቀው ዓለም አቀፉ የሰላም ማስከበር ተልእኮ ለዳግም የሶማሊያ መረጋጋት የኢትዮጵያ የጸጥታ ኃይል በሶማሊያ ሰላም ማስከበር ተልእኮውን በጀግንነት ደጀን የመሆን ሚናውን እንዲወጣ ዳግም መርጦታል። በዚህም ከ2500 በላይ ወታደሮችን በመስጠት ከሳሽ ሀገራት እንዳሰቡት ሳይሆን ቀርቷል። ይህም ኢትዮጵያ ለቀጠናው ሰላምና መረጋጋት የማይተካ ሚና እንዳላት የሚያሳይ መሆኑ እሙን ነው። ይህ ክስተት እውነትን የማጠልሸት ዘመቻዎች፣ እውነትን የመካድ ከንቱ ድካሞች፣ ተለዋዋጭ የኃይል አስተላለፎችና የውሸት ማዕበል የማይገፋውና የማይፍቀው ታላቅ ሀቅ ሆኖ የሚዘከር ነው።